አንዳንድ ጊዜ በህልም እግዚአብሔር ያናግራል፣ በሰው ያናግራል፣ እኛ በመንንቀው ሰው ያናግራል፣ እኛ ቦታ በማንሰጠው ሰው እግዚአብሔር ያናግራል እንጂ በጣም በካባችሁት ከፍ ዝቅ ለምትሉት በዛ አያናግራችሁ። በናቃችሁት ነው የሚያናግራችሁ። እናንተ ቦታ በማትሰጡት ሰው ያናግራችኋል። የኢትዮጵያ መከራ 3 አመት ነበረች ብዬ እላለሁ። እኔ አሁን አገልግሎት ላይ ቆሜ ይሄን ሁሉ ጊዜ ሳይ የኢትዮጵያ ሕዝብ ሲያለቅስ ሳይ አዝናለሁ። የሚጠብቀው ከሆነ እኔ እኮ አምላክ ሆይ እባክህን እስቲ እንደው እነሱ በሚወዱት ሰዎች መተህ አናግራቸው፣ ምናልባት ይሰሙህ ይሆናል። እንደው ትእዛዝ አይሁንብኝና ፈጣሪ ሆይ እስቲ በቃ በሚያደንቁት ወይ በሚያጨበጭቡሉት ህዝቡ ብሎ በሚቀበላቸው እስቲ በዛ አናግራቸው። እስቲ ልጆችህን ትፈልጋለህ መሰብሰብ እንዴ? ከእግዚአብሔር መልእክት መጣ ብሎ አንድ ሰው በድፍረት ቆመ ማለት እኮ በጣም እኮ ከባድ እኮ ነው። ይሄው እኮ 11ኛ አመቴን ይዣለሁ። 11 አመት ሙሉ ይቺን የፍስለታ ጾም ሳይገባኝም በዘዴም እያደረገች በቆሎ ነበር የምታጾመኝ። ስደት ዓለም ስጀምራት ማለት ነው። ይቺን ፍስለታ ጾም አዎ። አሁን የሚገርመው ነገር ከባህር ሐሳብ ጋራ ምን ያህል ልዩነት እያመጣን እንደሆነ በጾማችን እንኳን ታዩታላችሁ ያለውን ርቀት። ስለዚህ ይሄ ዘመን አቆጣጠሩን እንዴት እያሳተው በትክክል አቆጣጠሩን በትክክል የጸሎት ሰዓቱን ማለት አሁን ትንሳኤ በዚህ ቀን ነው የሚለውን አጋንንት እኮ ጠንቅቆ ያውቃታል። በዛች ቀን እንዳይሆን ህዝቡን ገለበጠው። ምን ያህል ታጋሽ እንደሆነ እግዚአብሔር ማለት ነው። በዛ ድብልቅልቅ ባለበት ዓለም ውስጥ እኔና እናንተን ድምጽ ተጣራ፣ መድኃኔዓለም ተጣራ። እናቱን ከፊት አደረገና እስቲ ይሄው የምትፈልጊውን ላድርግልሽ፣ እሺ ይሄው ይሁንልሽ ብሎ አለ። በጣም ወላዲተ አምላክን እንወዳታለን የሚሉ የሚያደርጉት ሁሉ ከአይምሮ በላይ ነው። ዛሬ ቤተክርስቲያን ተሰራ ሲባል ማን ነው ሰራው? ቤተክርስቲያኑ ከየት አመጣው ነው ቤተክርስቲያኑን የሰሩት? አንድ እናት በቀደመታ ተማሪያም አለች፣ ልትሳደብ መስለኝ። አቤት እንዴት ዋሉ አልኳት። እንዴት እንደምወድሽ አለች። እኔ ኦርቶዶክስ ነኝ አለች። በቃ አለች በርቺ፣ ትክክል ነው ያልሽው ነገር አለች። እኔ ደካማ ስለሆንኩ ነው፣ በርቺ። ግን ይሄም አያድናትም እኮ እያወቀች ለይሉኝታ ተብሎ ዛሬ የእግዚአብሔር ቤት የተጣሰው እኮ ህግ የተጣሰው ለሰው ይሉኝታ ተብሎ ነው፣ ሌላ ነገር የለም። በይሉኝታ ነው፣ በይሉኝታ ነው። አሁንም ይሄ ማህበር እድሜ ተጨምሮለት በይሉኝታ የሚያደርግ ከሆነ ቅጣቱ ከባድ ነው። ከዚህ ዓለም በሞት ሲያልፍ ከባድ ነው ቅጣታችሁ፣ በይሉኝታ የምታረጓት ነገር ማለት ነው። በዚህ ጾም ስለ ሰንደቅ ዓላማ ነበር ጥያቄያችን አንዱ። ምክንያቱም ሁሌም ጠይቃት ነበረ ኮከቡን አቃጢ ብለሽ ካልሽኝ 11 አመት ሞላኝ። እኔ የዛኔ ኮከቡን ሳቃጥል ሚካኤል ነበር ውጪ ሂጂ እያለኝ ከጓሮ ተደበቅኩኝ። ወደ ጓሮ ሄድኩኝና ሂጂ ውጪ አለኝ። ሂጂ ፊት ለፊት ህዝቡ ፊት ለፊት አለኝ። ወላዲተ አምላክን ነው የምላችሁ። ከኋላ በቤተ እግዚአብሔር ጋር ነበርኩና እዚች አውደ ምሕረት ላይ ለመምጣት ማለት ነው ያመነታው ነው የመጣሁት። ማለት የእግዚአብሔርን ትእዛዝ አለመፈጸም ሳይሆን የታዘዝኩት ትእዛዝ ከአይምሮ በላይ ነው እና ሚካኤል የሚለኝ ከእግዚአብሔር ነው፣ አይዞሽ የተላከው የታዘዝሽው ከእግዚአብሔር ነው
እና ነይ ውጪ ብሎኝ በጓሮ በቤተ እግዚአብሔር ጋር ቆሜ ነበር ለደቂቃ እዛ። በቃ እውነት ታዝዤ ነው ይሄን ነገር እንዳደርግ ሚካኤል አውራኝ አናግረኝ እያልኩት አዎ ታዝሽ ነው ከእግዚአብሔር ነይ ውጪ። ከዛ መጣሁ እዚህ አውደ ምሕረት ላይና ከዛ ግን ምን በጥንቃቄ ተባልኩ ምላጯን ይዘሽ እንዲቀደድ አድርጊ። ያቺ ከተቀደደች በኋላ እንደውም 5 ዓመት ነው እህተ ማርያም ፍርዷ ምናምን ሲባል እኮ እኔ ህገ መንግስቱ ላይ ምን እንደተጻፈ ምን እንዳለ እኮ ምንም የማውቀው ነገር የለም። በቃ በእምነትና በእምነት እግዚአብሔር በነገረኝ በቃ 5 ዓመትን ቢያስፈርድ እኮ በቃ ገብቻለሁ። በቃ ግን የሚካኤልን ድምጽ በትክክሉ ሰምቼ ነው ከጓሮ የወጣሁትና እዚያው አውደ ምሕረት ላይ የመጣሁት። የነበረው ግርማ ግስፈቱ የቃላቱ አወጣጥ እኔን ሙሉ ለማድረግ ምክንያቱም ሰንደቅ ዓላማ እኮ ነው እዚህ ጋራ የሀገር ሰንደቅ ዓላማ። እንደውም እስር ቤት ቃሊቲ የገባሁ ለታ ምን አሉኝ መሰላችሁ ወታደሮች የኢትዮጵያን ሰንደቅ ዓላማ ደፈርሽ አሉኝ። ደፈርኩ እንዴ ሚካኤል ውስጤ ነው ማወራው ደፈርኩ እንዴ ሚካኤል። ምክንያቱም የክስ እንትኔ ላይ ራሱ ምን የሰንደቅ ዓላማን በመድፈር የሚል ነው የተሰጠኝ ማለት ነው። እግዚአብሔር ሆይ ህዝቡን አይደለም የሚያሳስበኝ እውነት አንተ ለዚች ሀገር የሰጠሃትን ሰንደቅ ዓላማ እውነት ደፍሬ ነው አይደለም። ከዛ መጨረሻ ላይ እንደውም 10 የመንግስት ባለስልጣናት በዛ ሰዓት የነበሩ 10 የመንግስት ባለስልጣናት ያችን ኮከብ ብቻቸውን እንዳጸደቋት ያን ሁሉ ሚሊየን ህዝብ እዛ የነበረውን ፓርላማ ውስጥ የነበረውን ህዝብ ሁሉ ተረስተው ማለት ነው 10 ናቸው ያለችው እሷ ናት እኮ 10 ናቸው ይችን ኮከቧን ለብቻ ያጸደቋት። የተጠራሁት ዳኛ ደረጀ ተመስገን ደረጀ ይባላሉ። አረሳቸውም ስማቸውን። እስቲ ይምጣ ሰንደቅ ዓላማው ተባለ። ፍርድ ቤት ላይ መጣ። ይሄንን ነው እርሶ የቀደዱት አሉኝ። እንዳለሽ ምን አደረገች? ከተቀደደ በኋላ አጣጥፋችሁ ሰንደቅ ዓላማዋን አጣጥፋችሁ አስቀምጧት መኪና ውስጥ አለች። በክብር አስቀምጧት አለች። በክብር ነው ያስቀመጥናት። እኔ ድንቅ የሚለኝ ዛሬ አባት ነን የሚሉ ሰዎች እንዴት አልተገለጸላቸው? ጨርቅ ነው ሲሉ ጨርቃቸው ይጥፋና ክብር እንዳለው ነው እኮ የተነገረኝ። ስለዚህ እነሱ ደንዝዘዋል ማለት ነው። የእግዚአብሔር መልአክ ወርዶ እስኪያናግረኝ ድረስ ስለ ሰንደቅ ዓላማ እነሱ አባት ነን ብለው ቆብ ደፍተው ለህዝቡ ምንድነው አረንጓዴ ቢጫ ቀይ ምናምን ይላሉ። እኔ ግን ከሰውም አይደለም መመሪያ ስትሰጠኝ ይሄንን ነው እርሶ ያቃጠሉት አለኝ። አዎ ክቡር ፍርድ ቤት በምላጭ ቀድጄ በስነ ስርዓቱ ሌላውን ቀለማት እንዳልነካ ተጠንቀቂ ተብዬ ማለት ነው። ተጠንቅቄ ነው ቀድጄ እቺን ያቃጠልኳት አለ። እሷ እኔን እሳት ውስጥ አትከትም። እንግዲህ 11 ዓመት ሆነው ይሄ ነገር ሲቃጠል ማለት ነው። እና በዚህ ዙሪያ የአምላክ እናትን ይሄን ሁሉ ጊዜ ጠበቅኩኝ። በትእዛዝሽ መሰረት ፈጽሜያለሁ። ስለምን አልተነሳም ይሄ ኮከብ? ያው የጦርና ጋሻው ነገር ያው በመልእክትም ሳስተላልፍ ከኋላዬ ልብሴ ላይም አሳያችሁ ነበር ብዙ ጊዜና ቤቱ በር ፊት ለፊትም እሱ ነው ያለው። አገልግል ላይም ከፊት ለፊት እሱ አለ።
አውሬው የራሱ ምልክት አለው። እኔ ደግሞ የራሴ ምልክት እንዲኖረኝ እፈልጋለሁ። በዛ በጦርና ጋሻ አድዋ ነው የሚታወቀው አይደለ? ድል ያደረጉበት ጊዮርጊስ ሰማዕቱ ቅዱስ ጊዮርጊስ ከነሱ ጋር ሆኖ እየመራቸው እነሱ ያቃታቸውን ሂድ ቅዱስ ጊዮርጊስን እግዚአብሔር አምላክ ሂድ አግዛቸው ተብሎ ተልኮ ማለት ነው። ያንን እኔ አምንበታለሁ፣ በጣም በኃይለኛ አምንበታለሁ። ወላዲተ አምላክም ስለምትናገር ማለት ነው እንደዛ ታዞ እንደመጣ ማምላክ ትናገራለች። ሌላውን እንደውም አላዩትም። ሌላ መላእክት ሁሉ የነበሩትን ህዝቡ አላየም። በዛ ሰዓት የነበር ሰማዕቱ ቅዱስ ጊዮርጊስ ብቻ አይደለም መላእክት ሁሉ ነበረ። እና በዚህ በዓለም ዋንጫ ላይ በተዘጋጀው ላይ የማህበር አባላችን በሆኑት ገብረ ስላሴ ይባላሉ። ኃይለ ሚካኤልም ዘገየም እረዚ የእግር ኳስ ጨዋታ ላይ አንድ ነገር እናድርግ ማህበርተኞች አሉን በውጭ ዓለምና አንድ ነገር ለዓለም ማሳየት አለብን የሚል ነገር ነው ያመጡትና ምን ይላሉ እርሶ ሲባል እንዴ ይሄንማ እንፈልገዋለን ብያለሁ። ከዛ በአሁን አስቀምጭና ንገሪያቸው አለችኝ። አረንጓዴ ቢጫ ቀይ በጦርና በጋሻ ልቀቁላቸው አልኩኝ። እነሱ አሳትመውት ለቀውታል አይደል? አባትና ልጅ ናቸው። ሁለቱም ጀግናዎች ናቸው፣ ኢትዮጵያኖች ናቸው። ሌላ ዜጋ ናቸው ወይ ተብዬ ስለተጠየቅኩ ነው። ኢትዮጵያኖች ናቸው እና አባትና ልጅ ናቸው። ምንድነው ፍላጎታቸው? ለሷ ያላቸው ፍቅር ነው እንጂ ሌላ ነገር አይደለም። ለወላዲተ አምላክ እስቲኛም ደግሞ እንታዘዛት በሚል ነው። እኛ እንደዚህ ይሁን ብለን ከዚሁ አስተካክለን ሰጠናቸው። እነሱም እዛው ጊዜ ወስደው ነብይ እግዚአብሔር ቅዱስ ሄኖክ የዘመን አቆጣጠሩን በኮፍያ ላይ አሳትመው ካናቴራ አሳትመው እሱ ሁሉ ነው የታየው ማለት ነው። የአውሬው ልጆች እዛ ስቴዲየሙ ላይ በጣም ብዙ የነሱን ነገር አንጸባርቀዋል። እኛ አንዲት ነገር እነሱን ለመምቻ ማለት ነው። ያን ሁሉ እግር ኳስ መምቻ አንድ ነገር ትበቃናለች። እነሱ የያዙትን አምላክ በእንደዚህ መልኩ ሲያከብሩት እኛ ደግሞ የኛም አምላክ ይሄው ብለን አውሬው በገባበት እገባለሁ። ለምን? እሱ በእግዚአብሔር መንገድ ስለገባ እኔም የሱ መንገድ ላይ መግባት ፍቃድ አለኝ። ፍቃድ አለኝ። አሁንም በፊትም እኔም እናንተም በጸሎት የጠየቅንበት ነገር ምንድነው? አንተን ፈልጎ ያመለከ ይችላል፣ በደንብ ይችላል። እግዚአብሔርን የመረጠን ግን መንካት አትችልም። አይ አያት ቅድመ አያቷ ሰተውኛል ለኔ ማለትም አይቻልም። አያት ቅድመ አያቷ የዘር ሐረጉ ሁሉ የኔ ማለት አይችሉም። ያቺ ልጅ ራሷ ወስና ያንተ ልሁን ካለች ያንተ ነው። ገና ለገና እነሱ አስተላልፈው ስለመጡ እንደዚህ አይነት አካሄድ አይቻልም። ቤተሰብ አያት ቅድመ አያት ቤት ሁሉ ሲሰጡ እኮ ከሱ አምልኮ የተሰጣቸውን ቤት የተረከቡ ሁሉ አሉ። አሁን አንዳንዶች ይሄን ጨሌ ጣሉ፣ ይሄንን ልብስ ጣሉ፣ ይሄንን ጣሉ ሲባሉ ይከብዳቸዋል። ለምን? ልጅ ይዘውብን ይሄዳል የሚል ፍራቻ አለ። ይሄ ምንድነው? የእምነት አለመኖር ነው። ለምን? ያውቁታል አያት ቅድመ አያት ላይ እየተሰጠ ያለ ነገር አለ። ስለዚህ እኛ አይሆንም ነው የምንለው። እመብርሃንን ይዘን አይሆንም ከዚህ ያላቂን
አያት ቅድመ አያት ሲመለክ የነበረ ሁሉ እንድትቆርጥልን እንድታነሳልን የጠየቀው እኛም ላናመልከው በማወቅም ባለማወቅም ላናመልከው አሁንም እኛ የምናመልከውን ነገር ልጆቻችንን በግድ እኛ ይዘን መጓዝ አንችልም እኛም እንመርቃለን ልጆቻችንን ግን ልጆቻችን ፍቃደኛ መሆንን አለባቸው ይሄንን ለመቀጠል እንደዛ ነው ይሄም ሁኔታው ማለት ነው እሱ እኛ ይሄንን እሱን ስንከሳው እሱም እኛን ይሄን ይከሳል እንግዲያውስ እናንተ አያችሁ ምን ያህል ርቀት እሱ እንደሚሄድ ማለት ነው ከእግዚአብሔር ጋር ሲኮን እግዚአብሔር ይናገራል እኛ ስለ ልጆቻችን እንለምናለን የአውሬው ልጆች ደግሞ እልፍ የሆነ ህዝብ ይዞ ሲኦል ለመግባት ገሃነም እሳት ለመግባት ይሮጣሉ እኛ ደግሞ አራክፉ የተባልነው ከስቲ እውነትን እንዳታይ እውነትን እንዳያዩ በመሐላችን ገብቶ የሚያጣላንን ርኩስ መንፈስ አንሳልን መድኃኔዓለም በድክመታችን የገባውን ብለን ሁሉ እንድናራግፍ እጃችን ላይ ኪዳነ ምሕረት ሰጣናለች እና ያው ኢትዮጵያ ምክክር ላይ ነች የተባለው ናት እኛም ምክክር ላይ ነን እኛ ቀድመን በሱባኤ መጀመሪያ አምላክን ነው የምንጠይቀው ከዛ አሁን ወደ ምክክር እንመጣለን ፍቃድ አለን ወይ እሱ የፈጠራት ምድር ነቻ እግዚአብሔር ፍቃዱ ተጠይቆ ነው ከዛ ወደ ምክክር የሚመጣው አለበለዛ ምክክሩ ራሱ ቦታ አይኖረውም ማለት ነው እግዚአብሔር በፈጠረው ምድር ላይ ማንም ማዘዝ አይችልም የሱ ፍቃድ እግዚአብሔር መጠየቅ አለበት እንመካከር ወይ ፈቅደህልናል ለመግባባት ራሱ እኮ አጋንንት ይቆማል ሐሳብን ይበትናል እንዳይግባቡ ያደርጋል ፍቃድ እግዚአብሔር ተጠይቆ ግን ይሄን አስበናል ስለ ሀገራችን ይሄን አስበናል ስለ ህዝቡ ይሄን አስበናል ምክንያቱም ህዝቡ የሱ ነው የሱ ህዝብ እኮ ነው ማን በፈጠረው ማን ሊያስተዳድር አይቻልም ተንቋል እኮ አምላክ በደቂቃችን ምድር እኮ ሰንጥቆ እኮ ማዋጥ ይችላል ስለዚህ እሱ ሳይፈቅድ ኢትዮጵያ ምክክር ላይ መቆም አትችልም አምላክ ሳይፈቅድ የኢትዮጵያ ህዝብ ወይም ስልጣን ላይ ያሉት መመካከር አይችሉም አምላክ መፍቀድ አለበት መጀመሪያ ፈቅጄላችኋለሁ ተመካከሩ ብሎ ትእዛዝ መስጠት አለበት ስለዚህ እኛ አሁን ትእዛዝ አለን ፍቃድ አለን አሁን እንመካከር አሁን ምክሩ ዛሬ ጀምሯል በኪዳነ ምሕረት ዕለት ተስማማላችሁ እንደዛ ነው እኔ እውነት እግዚአብሔር በሚያውቀው ዛሬ ስለ ሰንደቅ ዓላማ ይሄን ያወራሉ ምክክር ያደርጋሉ የሚልም ነገርም ነው የለኝም ሱባኤንም ጸሎታችንንም ስንይዝ የምናውቀው ነገር ነበር እንጂ የምታውቁት ነገር ሊኖር ይችላል እኔ ግን እግዚአብሔር በሚያውቀው አላውቅም በዚች ሱባኤ ላይ ሆነን ነው ኢትዮጵያ ምክክር ላይ ናት ተብሎ የሰማነው ልክ ነኝ ከተሳሳትኩኝ ንግስተ ነገስት ተሳስተዋል በሉኝ እባካችሁ ትክክል ነኝ አይደለ ሱባኤ ስንይዝ ነው ኢትዮጵያ ምክክር ላይ የቆመችው አይ እናንተ ሱባኤ ስለያዛችሁልን ነው ካሉም ያስኬደናል ምክክሩን የጀመርነው እናንተ ጸሎት ስለያዛችሁ ነው ካሉን ይበልብለናል አይደለም አዎ እኔ ማምነው ያለሱ ፍቃድ ምንም ነገር እንዲንቀሳቀስ አልፈልግም በቃ ያለ እግዚአብሔር ምንም ነገር እንዲከናወን በቃ አልፈልግም አባቴ ነው አስከብረዋለሁ ያለሱ ያንዳንዱ ሰው የሚተነፍሰው በእግዚአብሔር ፍቃድ ነው ቅጠሉም ህይወት ያገኘው በእግዚአብሔር ነው ዳመናውም ከዋክብቱም ፀሐዩም እንደዚሁ ያለሱ ፍቃድ ሊሆን አይችልም ይሁን ለይኩን ስለሆነ ነው መሬትም ዛሬ እኔና እናንተን ተሸክማን ያለችው እሱ ስለፈቀደ ነው ስለዚህ የሱ ፍቃድ ያስፈልጋል የሱ ፍቃድ የሌለበት ዜሮ ነው ስለዚህ ምክክሩ ዛሬ ተጀምሯል ፓርላማን ባንገባ እዚህ የሙሴ ጽላት ባለችበት ተሰብስበናል እንግዲህ ወላዲት አምላክ
ስለ ሀገር ይሄ ማህበር ቅድሚያነት መስጠት ያለበት ሀገር ስትኖር ነው። እኔና እናንተ ልጆቻችንን ማሳደግ የምንችለው ያሳደግናቸው ልጆች ደግሞ በትዳር በወግ በማረግ አግብተው ወይ ደግሞ በእግዚአብሔር አገልግሎት ቆሞ የሚኖሩት ሰላም ሀገር ላይ ሲኖር ነው። ፍቅር፣ መመካከር መልካም ነገር ነው፣ እግዚአብሔር የሚፈልገው ነገር ነው። የሰው ልጅ ዛሬ መመካከርን ወይም ቁጭ ብሎ በመነጋገር ምናብን ቢሆን ኖሮ የት በደረስን ነበር? ያ ስለሌለን ነው ዛሬ እኮ ያ የለንም። ስለዚህ ያ መምጣት አለበት። አሁን አንዳንድ ሰዎች የተጣሉበትን ነገር ሲጠየቁ በጣም ይገርማል። በጣም ነው የሚገርመው። ለ10 ዓመት 15 ዓመት የተጣሉ ሰዎች ምንድነው ተብለው ሲጠየቁ የጸባቸውን እንትን ራሱ ረስተውታል። ግን መጣላታቸውን ብቻ ነው የሚያውቁት፣ አለ መኮራረፋቸውን። ይሄ ደግሞ በእግዚአብሔር መዝገብ ይያዛል። እንደዚህ ቂም ተያይዞ ቤተሰብ ላይ ተጣልቶ ሱባኤ አይያዝ። ልክ ነኝ? ሱባኤ አይያዝም። እንዴት መልስ ይሰጣል? ተኮራርፎ። የይቅርታ ልብ ያስፈልጋል። አንዳንዴ ደግሞ እኛ ይቅርታ ስንል አንዳንድ ሰው ራሱን ኮፍሶ የሚቀመጥ አለ አይደል? አይ እሱን ጥግ ማስያዝማ ያስፈልጋል፣ ስርዓት ማስያዝማ ያስፈልጋል። ሞኝነት አይደለም እኮ ግን ይቅርታ ያለ ሰው ትልቅ ሰው ነው። በርትት ትልቅ ሰው ነው፣ አሸናፊ ነው። እና በዚህ ሰንደቅ ዓላማ ላይ እንደውም ተነግሮኝ ነው፣ ኧረ እርግብም ታስበዋል አሉኝ። አይ እንዴ ጦርና ጋሻስ ቢሆን ምን ትላላችሁ? ርቷን ተስማማላችሁ? አረ ድምጻችሁ አይሰማም። በጭብጨባ እናጽድቀው። እንግዲህ አንድ ነገር ይሄ ሁሉንም ኢትዮጵያዊ አንድ የሚያደርግ ነገር ነው። ሁሉንም ብሔር አንድ የሚያደርግ ነገር ነው። የድላችን ዓለም የሚያቀን ዓለም ኢትዮጵያ ሲባል ቀኝ ግዛት ያልተገዙት አይደል? ልክ ነኝ? በእንደዚህ ነው እንግዲህ ሰንደቅ ዓላማ ላይ መሆን ምን አለባት ቢባል እቺ እንድትሆንልን ነው። እኔ እርግጠኛ ነኝ በኢትዮጵያ ሕዝብ ሙሉ ሆኜ እጄን አወጣለሁ። ይሄ ነው ኮኮባ አቅም አጣች። ከዛ ጊዜ ጀምሮ ነው አቅም ያጣችው። ብዙ እቅድ ነበራት፣ ነግሬያችኋለሁ በሰዓቱ። ያፈረሰችባት ቅድስተ ቅዱሳን ናት፣ ኪዳነ ምሕረት ናት። ያ ቃል የገባህልኝ ቀን ደረሰ ስትል ምንድነው ብዬ ስለ ኢትዮጵያን ሰኔ ጎልጎታ ይለኛል አልኳችሁ። አሁንም እኛ ርቱዓን እንዲሆንልን የምንመርጠው ይሄ ነው። ልክ ነኝ? ልክ ነው? አዎ። በዚህች መቼም የሚቃወም አለ ብዬም አላስብም። የአድዋን በዓልን በማስመልከት ነግሬያችኋለሁ። ገና ሙሉ አቢሲኒያ አፍሪካ ህዝብ ሁሉ ገና ያከብረዋል። እንደውም በቅርብ የሰማሁት ምንድነው አሜሪካን ሀገር ላይ አይደለ ስብሰባቸው ላይ ነው የአድዋ በዓል አብሮ መከበር እንዳለበት ተናግረዋል። አንዳንድ ሰው ደግሞ የኢትዮጵያ ነገር ያንገፈግፈዋል። ኢትዮጵያ የሆነው ማለት ነው። እነሱ ማን መሰላችሁ? እነዛ ይሄ ቀንድ ያለው አለ አይደለ? የነሱ ሀረጎች ናቸው። ኢትዮጵያን የሚጠሉ ወይ ኢትዮጵያን ነገር የሚያጥላሉ። በስመ አብ እኔ እንዴት ቃል እንዴት እንደምገልጻቸው አላውቅም። አምላክ በቃ ተገኝቶበታል እኮ አዳም በቃ ዋጡት፣ ዋጥ አድርጉት። ይሄንን ጠልቶ ኢትዮጵያዊ ነኝ ብሎ ማለት በጣም ይከብዳል። እኔ ደግሞ ለዚች እንድቆረቆር ነው የታዘዝኩት እኮ።
11 ዓመት ሙሉ እየጮኩ ነው ያለሁት ከስደት ዓለም ከዛች ስደት ዓለም ጊዜ ጀምሮ እዛ ምእመኑ መጥቶ በመናገርበትም ሰዓት ስለ ኢትዮጵያ ነው ማወራው ስለ ቤተክርስቲያን ነው ማወራው ስለ ህዝቧ ነው የምናገረው ተማሪያም አብዳለች አሁን በደንብ ማየት አለባቸው ያበደው ማን እንደሆነ ማለት ነው ያበደውን በደንብ አስተውሎ ማየት ነው ስለ ኢትዮጵያ በቃ ይሄ ሃይማኖት የመጣው ከአረቦች ነው የተቀበላችሁት ብላ ሁሉ አለች ውስጧም ፍጹም የሆነ ጥላቻም አላት እየሳቀች ነው የምታወራው ስታወራ ከአረቦች ነው የመጣው አለች አይ የለም አረቦችም አልነበሩም በዛ ሰዓት እግዚአብሔር ምድር ብሎ ሲፈጥራት ይችን አረቦችም አልነበሩ አዳም ነበር የመጀመሪያው በቃ ደግሞ አረብ ነው ደግሞ ብለው እንዳይሉ አረብ ነው እንዳይሉን አይደል እንግዲህ ሀገራችን ሁሉን ነገር የምንጠይቀው በጸሎት ስለ ትውልዱ ራስ ማጥፋት መማረር መሰላቸት ተስፋ መቁረጥ ይሄ ሁሉ ምንድነው ምን ያህል እግዚአብሔርን እንደሚያስቆጣ ምን ያህል እግዚአብሔርን እንደሚያስከፋ ይሄ እንዲቆምልን ነው እግዚአብሔርን የለመን ነው በዚህ ሱባኤ ይሄ ማህበረ መድኃኔዓለም ወቅድስት ድንግል ማርያም ለሀገሩ የቆመ ሀገሩን ለማቅናት የቆመ ሀገሩን ትውልዱን መልካም ነገር አስተላልፎ ለመሞት ነው ልክ አሁን ሚስጥራዊ ማህበረሰብ ተብሎ እንደተመሰረተው እዚህም ጽላተ ሙሴ ባለችበት ብርሃነ መስቀሉ ባለበት ይሄንን ማህበረ መድኃኔዓለም ወቅድስት ድንግል ማርያም ብላ መስርታለች ይሄ ማህበር የሆነ ኃላፊነት ተሰጥቶታል በጸሎት እንዲጠይቅ ቀድሞ አንድ ነገርን ከመሆኑ በፊት የሚገርም እኮ ነው ይሄ እኛ የዛሬ 15 ቀን ነው አይደል ጾማችንን ስንይዝ ከዛ በፊት ነው በርግጥ መሰናዶ ላይ ነው መልእክቱን አይደለም ያስተላለፍነው ስለምን መጾም እንዳለበት የተናገርነው እንግዲህ 11 ዓመት ጠብቅ ያለው ጌታ ሆይ አሁን ደግሞ ፍቃድልኝ ስለዚህ ሰንደቅ ዓላማ ደግሞ ልጠይቅ ፍቃድ አለኝ ወይ ቅዱስ ሚካኤል እግዚአብሔርን ለመጠየቅ ቅዱሳን ፍቃድ አለኝ ወይ አምላክ ፊትህን ነገር ለማቅረብ ፍቃድ አለኝ ወይ ብዬ ጠይቃለሁ ማህበረ መድኃኔዓለምን ይሄንን መልእክት እንዳስተላልፍለትና ማህበርተኛውም ደግሞ ጸሎት እንዲይዝበት ፍቃድ አለኝ ወይ ይሁን ተብዬ ነው ይሁንልዎት ተብዬ ነው ያን መልእክት ያስተላለፍኩት ለእናንተ ማለት ከዛ በኋላ ደግሞ ቆሰቆሰች ማለት ነው ቆሰቆሰችና ኢትዮጵያ ምክክር ላይ ቁጭ አለች ደስ ይላል ሌላው ደግሞ ያው የቀን መቁጠሪያው ነው እኛኮ መስከረም አዲስ ዓመት አይደለም ይያልን ነው መስከረም 7ኛ ወር ናት ይያልን ነው መታመስ አለበት ባህር ሐሳብ የሱ ነው የአውሬው ነው የኢትዮጵያን አይደለም ኢትዮጵያኖች ጥንት ሲቆጥሩበት የነበሩት እንጻድቁና አቡነ ተክለ ሃይማኖት የነብይ እግዚአብሔር ቅዱስ ሄኖክ ነው ሊቀ ነቢያት ሙሴም የሚያቀው ይሄንን ነው ዳዊትም የሚያቀው ይሄንን ነው አረ ስንቱን ልጥራው ይሄንን ነው የሚታወቀው ስለዚህ ባህር ሐሳብ ብሎ ያመጣው እነዚህ ቀንድ ያላቸው ሰዎች የነሱ የርግማን ዘሮች ናቸው ይሄን አቆጣጣሪ ያመጡት ህዝቡና እግዚአብሔር እንዲለያይ በምንም እንዳይግባባ ግን እሱ ቀናና የዋህ አምላክ ነው እና አንዳንድ ሰው ደግሞ ምን ይላል ምን ካላንደር ተቀየረ አልተቀየረ ይላል እንዴት ይሆናል በቃ ዝም ብሎ መኖር ይሻላል የሆነ እንትን ውስጥ ገብቶ መኖር ይሻላል ባህር ውስጥ ይቀመጥ ያ ሰው ቀን መቁጠሪያ አያስፈልግም የሚል ሰው
ባህር ውስጥ ይቀመጥ። እንዴት? ሁሉንም ነገር እኮ ከምክንያት ጋር አድርጎ ነው የፈጠረው። መጋቢት ላይ የፈጠራትን ነገር እያንዳንዱ ከምክንያት ጋር ነው። እንግዲህ ዓመት አያስፈልግም ከተባለ ወርም ላይ አያስፈልግም ነው ማለት ነው። ቀናትም አያስፈልጉም፣ ሰኞ ማክሰኞ የምንለውም አያስፈልግም ማለት ነው። ስለዚህ በቃ በድን ሆኖ መኖር ማለት ነው። መቼ ነው የሰው ልጅ የሚነቃው? ብረት እንኳን ወርቅ እንኳን እሳት ሲነካው እንኳን ቅርጽ ይይዛል። የሰው ልጅ መቼ ነው ቅርጽ የሚይዘው? እና ኢትዮጵያ ነች የመጀመሪያው የሚለው ነገር ኢትዮጵያኖች ሆነው እርር የሚሉ አሉ። እውነት ራሳችሁን በጣም እንትን ብላችሁ አጣርታችሁ ጠይቁ። ያ የዘር ሐረግ አለባችሁ፣ የእርግማን ዘር አለባችሁ። ኢትዮጵያ ጠል የሆናችሁ ሰዎች። እኔ ደግሞ ከስደት ወደዚች ሀገር እንድመጣ ይችን ሀገር አጥብቄ እንዲይዝ ነው የሚነገረኝ። ግማሹ ደግሞ አባቶች ያለ ወደ ውጭ ሂድ ብለው እንዴ እንዲና እንዲ። ስለዚህ ነገር ሁሉ ግራ ሆኗል። ለምን? እንግዲህ ከእግዚአብሔር ጋር ስንርቅ ብዙ ነገር ግራ ነው የሚሆነው። እንግዲህ ወላዲት አምላክን ስንይዝ ደግሞ አይ ልጆቼ አዎ ወደ ግራ ነበራችሁ፣ አሁን ደግሞ ይሄንኛ መስመር ተመልከቱ። ፍቃደኛ በፍቃደኝነት መጀመሪያም ስትለኝ ማለት ያለ ፍቃዱ አንድ ሰው እንዳትጠይቂው በፍቃደኝነት ንግስት ሳባ ሰለሞን ጋር ሄደች የተባለውን ነገር አሁን አባቶች ምንድነው ወደዚህ እንዴት እንደሚያደርጓት ቆይ አሁን እንጠብቃቸው ይላል። የሆነ መንገድ ድረስ ሄደችና ከዛ እሱ መጣ እንደሚሉ ደግሞ አትጠራጠሩ። እንጠብቃቸው ደግሞ የሆነ ነገር ያመጣሉ። ውሸት ነው፣ እራሱ ነው የመጣው። እንደው ማን ነው አንድ የማህበርተኛችን ልጅ እንደው ምን አለ፣ በዛ ጊዜ ሴቶች እኮ ክብር አላቸው። ሴት ልጅ እንዴት ተነስታ ወንድ ጋር ትሄዳለች? የዛ አይነት እንትን እንኳን ህልውና የሚባል ነገር አለ አይደል? ለምንድን ነው ይሄ ሁሉ የተፈለገው? እሷ ሄደች እሱ ጋራ የሚለው እኮ ምንድን ነው? የኔ እናት ደግሞ አረ አይደለም አለች። አይደለም እሱ ራሱን የመጣው አክብሯት ጠብቋታል። ውጪ እሷ ከክፍሏ እስክትወጣ ድረስ ጠብቋል። ረጅም ሰዓት ጠብቋል። ስትወጣለት ግን ዝቅ ብሎ ይሄ ታሪክ ሁሉ ተወስዷል እኮ የለም እኮ። እንዴት ነው ነገሩ? እነዛ ቀንድ ያላቸው ናቸው ነገርን እያጣመሙ የመጡት። ኧረ ገና ብዙ ታሪክ ነግራችኋለሁ። እንደው ከአይምሮ በላይ የሆኑ መልእክቶች አሉኝ እኮ። ምኑን ገና አልጀመርኩትም እኮ እኔማ። እፈራችኋለሁ እኮ አንዳንዴ ብነግራችሁ እንደው ኧረ በሩን ከፍታችሁ ሁሉ እንዳትወጡ እፈራለሁ። ጠብቋታል ብዙ ሰዓት። ተጨንቆም ነበር ታሪኩ። ከክፍሏ እስክትወጣ ረጅም ሰዓት ስለሆነ ለምን መጥቶ ያን ሁሉ መንገድ መጥቶ መዘግየቷ አስጨንቆታል። ጭራሽ እሷን ሄደችው ብለው ገላገሉን ማለት ነው። እዛ ድረስ አይደል? ደስ ይላል አይደል? አዎ ታሪክ ሲነገር እንደዚህ ነው አሉ። ቆሟል፣ ብዙ ሰዓት ቆሟል። ምን ነው ታሪኩ ሊዛባ ነው? የተዛባ ታሪክ ነው የምታነቡት። መጀመሪያ ልጅ የላቸው፣ ወላዲት አምላክን ልጅ የላቸው፣ ኪዳነ ምሕረትን ልጅ የላቸው። ከየት መጣ? እኛም እናውቃለን። ከየት አመጡት ታሪኩ? ከዛ እንሰማለን ደግሞ
አባቶች ንገሩን። የላችሁ ስርዓት ያላት ሴት ናት። ክብር ያላት ሴት ናት። በአንድ ቀን ትውውቅ እንደዚህ አይነት ሴት አይደለች። ይሄ ታሪክ ለምን የት ሄደ? ማን ነው እንደዚህ አድርጎ የጻፈው? እሷ የወንድ ችግር የለባት። አምላኳን የማገልገል ፍቅር ነው ያላት። ብዙ የምንማርባት ነበረች። ታሪኳን አበላሽተው አስቀምጠውታል። እድለኛ ሆኜ ደግሞ ያንን ታሪክ ወደ ኋላ ሄጄ እንዳስተካክል ስለተፈቀደልኝ ክብር ለመድኃኔዓለም። ስንት ዘመን እንደዚህ አለፈ። በሐሰት እየተነገረ እየተፈወዘ ለህዝብ ተደራሽ ሆነ። ስለ አቡነ ገብረ መንፈስ ቅዱስ ሁሉ ምናዊ ናቸው ስል ግብጻዊ አሉ። ኧረ አይደሉም ማለች አምላክ እናት። እንዴት ሆኖ ነው? እንዴት ሆኖ ነው? ይሄን ነግሬያቸዋለሁ አይደል? ኢትዮጵያዊ ናቸው አቡነ ገብረ መንፈስ ቅዱስ። ምንድነው ወደ ግብጽ የወሰደው ነገር? ምክንያቱም ኢትዮጵያ ጠላሉ በመሃሏ ታሪክ መራዦች አሉ። በጥላቻ የተወለዱ የዘር ሐረጎች አሉ። ለዚህ ነው እኔና እናንተ ልጆቻችን ሲዳሩ መጠየቅ አለብን። ከማጋ እንደሚጋቡ የምናውቀው ነገር ስለሌለ ማለት የተሸጋገረ የዘር ሐረግ አለ። እግዚአብሔር ያስቀየመ ዘር ሐረግ አለ። እነሱን እያጋባን ከሄደን እነሱን ዘራቸውን እያበዛን ነው የምንመጣው። ንግስት ሳባ ስርዓት ያላት ለእግዚአብሔር ትልቅ ፍቅርና ክብር ያላት ሴት ናት። ድንግልናዋን ይዛ ድንግልናዋን ያረፈች ሴት ናት። ምን አይነት ትውልድ እንደሆነ እንግዲህ አስቡት። እግዚአብሔር እንኳን መልካም አድርጎ ያስቀመጣቸውን እንኳን ስማቸውን እየጠሩ በሐሰት እየጻፉ ሁሉ እየፈወዙ ማለት ነው። ነገርኳችሁ። እኔና እናንተ ብዙ ልንማርባቸው የምንችለውን ነገር ሁሉ ደምስሰው አወጥተውታል። ትልቅ ራእይ የምታይ ናት። ፍጹም አይደለች። ሰው ፍጹም ሊሆን አይችልም። ትልቅ ራእይ ታያለች። እስቲ እንግዲህ የሚፎካከረን ካለ ይመጣል። አይ ልጅ አላት ብሎ የሚልም ማስረጃ እስቲ በደንብ ያመጣልና ጥግ ድረስ ሄዶ ማለት ነው። እኔ በመንፈስ ቅዱስ የተነገረኝን ዛሬ በወላዲተ አምላክ ቀን የምነግራችሁ ማለት ነው። ድንግልናዋን ይዛ እንዳረፈች ነው ማቀው ነው። እንግዲህ አሁን ወደ ኋላም እየሄደን ብዙ ታሪኮች የተደበላለቁትን እንዴት ነው የምናስተካክላቸው የሚለውን እንግዲህ አልኳችሁ። ከአይምሮ በላይ የሆኑ መልእክቶች ነው ያለኝ ብዬ የዛሬ 11 ዓመት ጀምሬ 10 ዓመት ጀምሬ የምጮኸው ማለት ለምን ለእናንተ ለመናገር ሁሉ ምንድነው ጭንቅላታችንን አንዴ አስምረውብናል። ንግስት ሳባ ከሰለሞን ልጅ የላትም። ዘኢትዮጵያ